አዘጋጅተን እነማናቸው የምታያቸው የልደታ ማርያም ካቶሊክ ካቴድራል ተማሪዎችና የጥቁር አንበሳ 1981 ተማሪዎች ናቸው። ዘብቹ በእንግዲህ እነዚህ ሰዎች እንግዲህ በሚገርመው ሁኔታ ምሳችን 250 ሰው ለአንድ ሰው ምሳ እዚህ ሀገራችን ላይ በጣም ችግር ሆኗል አይደል? እነዚህ ሰዎች ደግሞ ካላቸው ላይ ለቤተሰቤ ሳይሉ ለኛ ለጎዳናው ሻወር ለአባቶቼ፣ ለእናቶቼ፣ ለወንድሞቼ እባካችሁን አገር ቤት ላሉት እባካችሁ ቀይ ወጥና አልጫ ሰርታችሁ አብሉልኝ ብለዋል። ባሉበት ሀገር እግዚአብሔር ይጠብቅልን። እግዚአብሔር ይጠብቅልን። ልደታ ማርያም ቀን ደግሞ የልደታ ማርያም ካቶሊካዊት ቤተክርስቲያን ተማሪዎች የ1977 እንዲሁም ደግሞ የጥቁር አንበሳ 1981 ተማሪዎች ጨራሾች ናቸው። በመላው ዓለም በሀገር ውስጥም በውጭም የሚገኙ ቤተሰቦቻችን ናቸው። በተደጋጋሚ እየመጡ እዚህ ቦታ ላይ ማዕድ እያጋሩልን ነው የሚገኙት። ዛሬ ደግሞ በልደታ ቀን ያው 250 ሰው ማዕድ አጋርተውልናል። ከዛም ባሻገር ደግሞ ለሳምንት ለቀጣይ ሳምንት ለ50 ሰው ከላይ ከታችም ቦንዳ ልብስ ገዝታችሁ አልብሱ ብለው ብር ልከውልናል። እነዚህም ቤተሰቦቻችንን እግዚአብሔር አምላክ ባሉበት ቦታ ሁሉ እድሜና ጤና ይስጣቸው። ዘር፣ ሃይማኖት፣ ብሔር አይልም። በይበልጥ የተራቡትን ሰዎች ማንኛውም ሰው የተራበውን ሰው በሩ ክፍት ነው፣ መጥቶ መብላት ይችላል። እዚህ ጋር አባታችንና ሀጂ ያሉ አጠገባችን ላይ ሁለቱም መርቀውልን እንግዲህ ወደ ምሳ እንሄዳለን ማለት ነው። አሜን አሜን። በልዲ በወንድማማችነት በተማማችነት ያስማማን። አሜን። ነገራችን እንግዲህ ወደ ጥንቱ ነገር መልሶ የአባቶቻችንን በረከት ረድኤት ያሳትፈን። እናንተም የደከማችሁትን እንግዲህ ደም ነው ይህን ሁሉ ማቅረብ ማለት እግዚአብሔርን ማቅረብ ፈጣሪን ማቅረብ ነው። እግዚአብሔር ይስጥልኝ። ጨርሻ ይሁን የሙራዳችሁ ይሁን የቀልባችሁ ይሁን። ይሄን ምስኪን የዲያበሰ ሰው አላህ ምስኪንን ፈልጉት ነው ያለው። የተራበን አብሉ ነው የሚለው። ሰውን ብቻ ነው አላህ የሚያውቀው። የእኛም መከፋፈል የእኛም ምናምን አያውቅም። እዚህ ቦታ ላይ ደግሞ ወላሂ ዘረኝነት የለም። እኔ ዛሬ በስንት ወር ነው የመጣሁት። እዚህ ናፍቀኛል ይሄ ቦታ። አላህ ያስደሳችሁ። እዚህ እንዲያው ሰው ነው ብሎ የዲያበሰው ላስ በያለበት ሰው አላህ አድርገው፣ በያለበት ተጠቃሚ አላህ አድርገው፣ የመጣ ቢመጣ የማይነካ አላህ አድርገው፣ ለሀገራችን መድኃኒት አላህ አድርጋቸው። እናንተ ደግሞ እዚህ እንዲያው ጉዳያችሁ እዛ ሁላችሁም ታላህ ተጌታችን ደሞዝ የምታገኙበት አላህ ይስጣችሁ። ልጆቻችሁም ለሀገር